በጥንታዊቷ የካቶሊክና የኦርቶዶክስ ቤተክርስቲያን ቤተሰብ እንደ ትንሽ ቤተክርስቲያን የሚቆጠረው የእናንተ ቤተሰብ ትንሹ ቸርች ተብሎ የሚታሰበው የእናንተ ቤተሰብ ነው። በካቶሊክና በኦርቶዶክስ እምነት ደግሞ የቤቱ ካህን ተብሎ የሚታሰበው አባትየው ነው። እንደ ካህን ቤተሰቡን የሚባርከው አባት፣ እንደ ካህን ቤተሰቡ ላይ የሚያውጀው አባት ነው። መንፈሳዊ ዓለም ላይ እግዚአብሔር እያንዳንዱ ቤተሰብ ውስጥ አንድ ካህን አስቀምጧል ብሎ ያምናሉ አባቶች። መጽሐፍ ቅዱስ እንደሚተካላችሁ በመካከላችሁ መንፈስ ጠሪ አይኖር ይላል። መናፍስትን የሚጠራ በመካከላችሁ አይኖር ይላል። ፋሚሊያችሁ ውስጥ ማጽዳት ያለባችሁ እንደዚህ የሚጠሩ ሰዎች ነው። ባቡ ወደ እኔ ላይፍ ሲመጣ ዝም ካላችሁ ተቀበላችሁታል። አሁን ባቡ ወደ እኔ ላይፍ የመጣው ፈልጎ አይደለም የመጣው። የድግምት ቃል ምን ተብሎበት ነው? ተጭኖበት ነው። ሶ ማድረገው ነገር እንደዚህ ነው። እናሱን አጥፋው፣ ሂድ እናሱ እንደዚህ አድርገው። እሱ ቃል ጭኖ አይደል ላከው? እኔም ቃል ጭኜ ነው ወደሱ ምልከው። አባትየው በዛ በተሰጠው የክህነት ስልጣን ልጆቹ ላይ ያውጃል። እንደዚህ ሆነባችሁ እንደዚህ። ያዕቆብ ልጆችን በሙሉ ሰብስቦ እንደተናገረው እዛ ቤተሰብ ውስጥ ለዛ ቤተሰብ ካህን አድርጎ የተሰጠው አባት አለ። የሱ ብለሲንግ ቸርች ውስጥ ካሉ ፕሮፌቶች ብለሲንግ ይበልጣል። እናንተ እንደ ቤተሰብ የነሱን ብለሲንግ የተቀበላችሁ ነው ያደጋችሁት ነው አይደለም። አይሁድ እምነት አንዲት ሴት ካረገዘች በኋላ ባልየው ጽንሱን ቢያንስ በቀን 7 ጊዜ ባርኳል። አንተ የወጣህ ሰዓት ውጭ ካሉ አህዛቦች በጭንቅላት 7 እጥፍ ትበልጣለህ ይሏል። በህይወታችሁ ላይ የሚናገሩ ሰዎችን ውደዱ። እናንተ ላይ ተናገርኩ ያሉት መልካም ነገር ነው። አሜን። በህይወታችሁ እንደዚህ ይሁንላችሁ፣ መልካም ይሁንላችሁ ብሎ የሚናገርባችሁ የሚያውጅባችሁ ሰው ነው የሚያስፈልጋችሁ። በህይወታችሁ ውስጥ የሚተነብዩላችሁ እናንተ ላይፍ ላይ መልካም ነገር የሚናገሩ ሰዎች ያስፈልጋችኋል። ለምን እንደሚያስፈልጓችሁ ልንገራችሁ። አንድ ጊዜ በቤተሰባችን የመጀመሪያ ጌታን የተቀበለው አጎታችን እሱ ቤት ሄድን። 20 ምናምን ዓመት ካናዳ ካልጋሪ የሚባል ቦታ ከተቀመጠ በኋላ መጣ። ሄድን። ወደ ጀሞ አካባቢ ነው ቤቱ። እኔ ያለው አባቴ ያለ እናቴ ያለች ተሰብስበን ሄደን በቃ እንየው ልጁንም ሚስቱንም እንያት ተብለን ሄደን ገባን። ከገባን በኋላ ምግብ ቀረበ። ምግብ ሲቀርብ እናቴ አልበላም አለች። ጠግብ ያለው አለች። ሰዎቹ ፔንቴ ስለሆነ አይደለም እንደዚህ ያለችው። እናቴ ሰዎቹ ፔንቴ ስለሆነ አይደለም ያልበላቸው። የምስጋና ሰዓት ለምግቧ መስገን ሲባል ያጎቴ ሚስት ተነሳችና አልበላም አለች። እሱ ነበር ማመስገን የነበረበት ባልየው። እኔ አልበላም አለች። እኔ ጠግብ ያለው አለች። ኦኬ በላን ወጣን። ከዛ እንደዚህ አይነት ትራዲሽን በአንዳንድ ቤተ እምነቶች አለ አይደል? ከዛ ለምን እንደዚህ ያለችው የሚለውን ዝም ብዬ ማንበብ ጀመርኩ። ለምን እንደዚህ ያለችው? ቢኮዝ እሷ ሜቢ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ባትልም ድንገት ሰደሌ በቀለ ባህል አይደለም። እሷ ጋር እናቷን አይታለች፣ የሆኑ ሰዎችን አይታለች፣ የሆኑ ስፍራዎች ሲደረግ አይታለች። ሶ ለምን እንደዚህ ያለችው? ከዛ ሳነብ በጥንታዊቷ የካቶሊክና የኦርቶዶክስ ቤተክርስቲያን ውስጥ ቤተሰብ እንደ ትንሽ ቤተክርስቲያን የሚቆጠረው የእናንተ ቤተሰብ አሁን የትልቁ ቸርች አለ አይደል? ትንሹ ቸርች ተብሎ የሚታሰበው የእናንተ ቤተሰብ ነው በኦርቶዶክስና በካቶሊክ ቤተ እምነት። ሄሎ። በካቶሊክና በኦርቶዶክስ እምነት ደግሞ የቤቱ ካህን ተብሎ የሚታሰበው አባትየው ነው። እንደ ካህን ቤተሰቡን የሚባርከው አባት ነው። እንደ ካህን ቤተሰቡ ላይ የሚያውጀው አባት ነው። መንፈሳዊ ዓለም ላይ እግዚአብሔር እያንዳንዱ ቤተሰብ ውስጥ አንድ ካህን አስቀምጧል ብሎ ያምናሉ አባቶችን። ሄሎ። ባይብል ውስጥ የሴት ካህናት አታሳዩኝም አይደል? ብሉይ ኪዳን ላይ አታሳዩኝም። አዲስ ኪዳን ሁላችን ካህናት ነን። እያንዳንዱ ቤተሰብ ውስጥ ባልየው ወይም አባትየው ምንድነው ተብሎ የሚታሰበው? ካህን። ምንድነው? ካህን። አባትየው በዛ በተሰጠው የክህነት ስልጣን ልጆቹ ላይ ያውጃል። እንደዚህ ሆነባችሁ እንደዚህ። ልክ ያዕቆብ ልጆችን በሙሉ ሰብስቦ እንደተናገረው የአይሁድ መምህራኖች ምን ይላሉ? የፓትሪያርክ ብለሲንግ ነው ይላሉ። ምን ማለት ነው? የአባትነት በረከት ነው ይላሉ። እዛ ቤተሰብ ውስጥ ለዛ ቤተሰብ ካህን አድርጎ የተሰጠው አባት አለ። የሱ ብለሲንግ ቸርች ውስጥ ካሉ ፕሮፌቶች ብለሲንግ ይበልጣል። ሄሎ። እናንተ እንደ ቤተሰብ የነሱን ብለሲንግ የተቀበላችሁ ነው ያደጋችሁት ነው አይደለም? ከዛ ይልቅ ቤተሰቦችን እያስመራ አንተን ከመወልድ ሽሉ ነብት ቀር ይሻል ነበር። እንደዚህ ሆነ ብሻል ይቀር ነበር። እንደዚህ ያ ማለት ቤት ውስጥ ያለው ካህን እየባረከን አላደግንም። በአይሁድ እምነት አንዲት ሴት ካረገዘች በኋላ ባልየው ጽንሱን ቢያንስ በቀን 7 ጊዜ ባርኳል።
አንተ የወጣህ ሰዓት ውጭ ካሉ አህዛቦች በጭንቅላት 7 እጥፍ ትበልጣለህ ይላል። ሄሎ ሰውየው ወይም አባትየው እዛ ቤተሰብ ውስጥ ምንድነው? ካህን ነው። እነሱ ከልጅነታቸው ጀምሮ የደጋሚ ቃል እየሰሙ አይደለም። እኛ ከልጅነታችን ጀምሮ የድግምት ቃል እየሰማን ያደግነው ባጭር ያስቀርህ እንደዚህ ያድርግ ምናምን ይቷል። እነሱ ከልጅነታቸው ጀምሮ የካህን በረከት እየሰሙን ያደጉት የአባቶቻቸውን እንደዚሁን ላይፍ እንደዚሁን እንደዚህ ይፈጠር እንደዚህ ያድርግ። ዳን የሚባል ነገር ታውቃላችሁ? ያዕቆብ ምን ብሎ እንደባረከው ታውቃለህ? ባህሩን ላንተ ሰጠሁ አለው። የባህሩን ንግድ በሙሉ አንተ ተቆጣጠራለሁ። እስራኤል ውስጥ ብትሄዱ የዳን ነገር የሚታወቀው በባህር ኃይልና በባህር ንግድ ነው የሚታወቀው። ለምን? አንድ ካህን ልጁን እንደዛ ብሎ ባርኮታል። ሜቢ እንደ አባት ቤተሰቦች ልጆች ካሏችሁ እዚህ መካከል አባቶች ካላችሁ የዛ ቤተሰብ ካህን የእናንተ የምትሄዱበት ቸርች ፓስተር አይደለም። የዛ ቤተሰብ ፓስተር እናንተ ናችሁ። የዛ ቤተሰብ ካህን እናንተ ናችሁ። ባለቤታችሁ ላይፍ ላይ ተናገሩ። የልጆቻችሁ ህይወት ላይ ተናገሩ። ሃሎ ይሄ ኤክስፒሪየንሱ ስለሌለን ይሄ ኤክስፒሪየንስ በሌለበት ሁኔታ እየሰማን ያደግናቸው እባብ ላይ የተደገሙ ድግምቶች አሉ። እንደዚሁን ይሄ እንደዚህ የተባለ ክብር ላይ ኢየሱስ ይሁን። አሜን። ዛሬ እዚህ የመጣሁት አንድ ነገር ለማድረግ ነው። አሜን። ልክ እንደዚህ ቤተክርስቲያን መሪ ወይም አባት በላይፋችሁ ላይ ለበተቤ ነው እዚህ የመጣሁት። አሜን። የትኞቹም እናንተን የተከተሉ የድግምት ቃሎች በሙሉ አሁን እንዲሰበሩ አዛለሁ። አሜን። አሁን እንዲሰበሩ አዛለሁ። አሜን። አሁን እንዲሰበሩ አዛለሁ። አሜን። አሁን እንዲሰበሩ አዛለሁ። አሜን። ጆን እዛ ጋር ይሆና ጆ እዛ ጋር ነው ሁሌ ይናገራል። አንድ ሰው አንድ ድንጋይ ኮረወረባችሁ በዛ ድንጋይ ቤት እንዳሰሩ። አሁን በዘመናዊ ዓለም በድንጋይ ቤት አይሰራም። ማድረግ ያለባችሁ አንድ ድንጋይ ኮረወረ እናንተ 10 ድንጋይ መመለስ ነው ያለባችሁ። ይሄኛው ግሩፕ አልገባውም ወይ? አንድ ሰው አንድ ድንጋይ ኮረወረባችሁ ዳዊት የጠላቶችን መንገድ ዝጋ አለ። መንገዳቸውን በሰይፍ ዝጋ። የሚያሳድድ መልአክ ያሳዳቸው፣ የሚያስጨንቅ መልአክ ያስጨንቃቸው። አሜን። አሜን 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 አሜን። ምን ማለት እንደሆነ ልንገራችሁ። ይሄን ላይክ እሱ ደጋሚ ነው። ይሄንን ድግምት ወይም እባቡን ወደኔ ላከው ሂድ ብሎ እባቡ ወደኔ ላይፍ ሲመጣ ማረጉ ምን እንደሆነ ታውቃላችሁ? ዝም ካላችሁ ተቀበላችሁታል። አሁን እባቡ ወደኔ ላይፍ የመጣው ፈልጎ አይደለም የመጣው። የድግምት ቃል ምን ተብሎበት ነው? ተጭኖበት ነው። ሶ ማደርገው ነገር እንደዚህ ነው። እንደዚህ አደርገዋለሁ። ሂድና እሱን አጥፋው፣ ሂድና እሱ እንደዚህ አድርገው። እሱ ቃል ጭኖ አይደል ላከው? እኔም ቃል ጭኜ ነው ወደሱ ምልከው። ወደ እናንተ የሚወርወሩ ቀስቶች አሜን። ያማል ቀስት ወደ እናንተ ወርውሯል። ወደ እነሱ 7 እጥፍ ነው እንዲመለስ አዛለሁ። አሜን 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 አሜን። ወደ እነሱ 7 እጥፍ ነው እንዲመለሱ አዛለሁ። አሜን አሜን። ቁጭ በሉ። አሜን። ዛሬ ወደዚህ ስመጣ የአንድን ፋሚሊ እጄ ውስጥ ያለ የአንድን እናትና አባት ፋሚሊ የነሱን ስቶሪ እየሰማሁ ነበር የመጣሁት። ሰዎቹ የቡድሃ እምነት ተከታይ ናቸው። ልጃቸው የወለዱት ልጅ ጭንቅላቱ ይሄ የሆነ ነገሩ አውት ኦፍ ብሬን ብቻ ሰምቲንግ ሆኖ ጭንቅላቱ ይሄን ነው የሚያክለው። እና አንድ ሰው መጣና እንደዚህ አላቸው፣ ለምን ልጃችሁ እንደዚህ እንደሆነ ታውቃላችሁ አላቸው። አላቅም አሉ። 3 ጎማ የሚነዳ ባጃጅ መኪና ትነዳ ነበር አለው። አዎ። አንድ ሰው ሞታ አለው። አዎ። አንተ አይደለም የገደልከው? አዎ። የሱ ቤተሰቦች አሉት የሟቹ ልጅ እንዳትወልድ ደግሞ ባል ከረጅም ዓመት በኋላ ነው ልጅ ያገኘው። ልጅ ከወለድክ ደግሞ ባየው ቁጥር ስቃይ ውስጥ እንድትገባ ደግሞ ባል አለው። ሄሎ ሶ እንደነዚህ ሰዎች በወረወሩት ድንጋይ ቤት አይሰራም። የምናደርገው ነገር ምንድነው? 7 እጥፍ ወደ እነሱ። አሜን 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 አሜን። yes የሚያውቋችሁ እንዲታወቁ የሚያስጨንቋችሁ እንዲጨነቁ ጸልያለሁ። አሜን። እንዲጨነቁ ጸልያለሁ። እንዲጨነቁ ጸልያለሁ። አሜን አሜን። እንዲጨነቁ ጸልያለሁ። አሜን
ፕራካቶሳሊ ብራዲያና ኮሳተ አሜን። ታውቃላችሁ አንዳንድ ሰው እንዴት አደርክ ሲላችሁ ሪፖርት ለመስማት ነው። እንዴት እንዳደርክ፣ ኧረ እንቅልፍ አጥቼ ነው ያደርኩት፣ ኧረ ተረብሼ ነው ያደርኩት፣ ኧረ ባብ ሲያሯት ይሄን ሪፖርት ሊሰማ እኮ እንዴት አደርክ የሚሏችሁ እንጂ እናንተ ደህንነት አሳስቦት አይደለም። ኤግዛክትሊ። ሄሎ በእናንተ ላይ የተነገሩ ቃሎች ወደ ተናጋሪዎቹ በብዙ ጥፍ እንዲመለሱ አዛል። አሜን አሜን አሜን። ምን ማለት ነው? እዛ ጋር አንድ ደጋሚ አለ። አንድ ደጋሚ እዛ ጋር አለ። አንድ ደጋሚ እሱን እኔ ጋር ላከው። ሚራክልን ኩላሊቱን ፌል አድርገበት ብሎ ላከው። እሱን መጣ። የኔ ኩላሊት ፌል አደረገ። ሰለሞን ምን አለ? ደጋሚው እንደ ትርፍ ነው የሚቆጥረዋል። የኔን ኩላሊት ፌል ማድረግ ለሱ ምንድነው? የናንተ ሱቅ መዘጋት ለሱ ምንድነው? ትርፍ ነው። ያገኘው ነገር እኮ የለም። አንዳንዱ ሰው አይተዋል። እንትናን አሳብድልኝ ይልና ያ ሰውዬ ሲያብድ ለሱ ምንድነው? ትርፍ ነው። ለእንደዚህ አይነት ሰዎች ለምን ተራራላችሁ? የናንተን እብደት እንደ ትርፍ ነው የሚቆጥሩት። የናንተን ሞት እንደ ትርፍ ነው የሚቆጥሩት። የናንተን ልጅ አለመኖር እንደ ትርፍ ነው የሚቆጥሩት። የናንተን አለማግባት እንደ ትርፍ ነው የሚቆጥሩት። ላብራዲያና ኮሳታራ ባሃሲያተ አሜን አሜን አሜን። ጀለ ብሬደገደኔሞስ አሜን። በእናንተ ላይ ደገሙ ሰዎች በሙሉ ይህች እሑድ የመጨረሻቸው እሑድ እንድትሆን ጸልያለሁ። አሜን። ይህች እሑድ የመጨረሻቸው እሑድ እንድትሆን ጸልያለሁ። አሜን። የመጨረሻቸው እሑድ እንድትሆን ጸልያለሁ። አሜን። የመጨረሻቸው እሑድ እንድትሆን ጸልያለሁ። አሜን። ያና በህይወታችሁ ላይ የሚናገሩ ሰዎችን ውደዱ። እናንተ ላይ ተናገርኩ ያለሁት መልካም ነገር ነው። አሜን። በህይወታችሁ እንደዚህ ይሁንላችሁ፣ መልካም ይሁንላችሁ ብሎ የሚናገርባችሁ የሚያውጅባችሁ ሰው ነው የሚያስፈልጋችሁ። ብዙ ጊዜ እንደዛ ብለው የሚናገሩብን ሰዎች ስለሌሉ ማለት ነው እንደምናስብ ታውቃለህ። እንደዚህ ተብሎ የተነገረብንማ የሆነ ሟርት አለ ብለን እናስባለን። ቢኮዝ ይሄኛው የለንም። ሜቴት እንዳናረገው እንደዚህ ብሎ የሚናገሩብን ሰዎች የሉ። ፕራዲያና ኮስታንታራ ባጋዳስ አሜን። አንድ ጊዜ አንድ ቸርቻችን ውስጥ አንድ ልጅ መጣ። ቴንክ ዩ እና አየሁትና እንደዚህ ያልኩት፣ እናትህን አየኋት እንደዚህ ነች፣ አባትህ በህይወት የለም፣ የአባትህ ወንድም በህይወት የለም፣ እህትህ እንደዚህ ሆናለች፣ ፋሚሊ በሙሉ እንደዚህ ሆኗል። ይሄን ሁሉ ሳይ አልኩት፣ ይሄን ሁሉ ያደረገው አጎትህን አየሁ፣ ስሙ እንደዚህ ይባላል አልኩት። አዎ ይሄን ሁሉ ያስደገመው አጎትህ ነው አልኩት። አላቅም አለኝ። እሱ ያቅም አውቄያለሁ፣ ኦልሬዲ መንፈሳዊ ዓለም ላይ አይቼዋለሁ። አሁን አጎትህ ምን እንዲሆን እንጸልይለት አልኩት። ዝም አለ። በቃ ችግር የለውም፣ ቀጣይ ሮብና አጎትህ ሞቷል አልኩት። መጽሐፍ ቅዱስ እንደሚል እንተካላችሁ በመካከላችሁ መንፈስ ጠሪ አይኖር ይላል። መናፍስትን የሚጠራ በመካከላችሁ አይኖር ይላል። ፋሚሊያችሁ ውስጥ ማጽዳት ያለባችሁ እንደዚህ የሚጠሩ ሰዎች ነው። ፕራካቶሳሊ ብራዲያና ኮሳተ አሜን። በጌታ ፊት ነው የምነግራችሁ። ቀጣይ ሮብ በጣ በዛ ጥግ አካባቢ የተቀመጠው ተነሳ አልኩት። አጎት ምን ሆነ ስለው ፕሮፌት አንተ ተነበይክ በነገታው ሞታል። ጥንቆላው ፈርሷል፣ ሟርቱ ፈርሷል፣ ድግምቱ ፈርሷል፣ እርግማኑ ፈርሷል፣ 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 ፈርሷል። አሜን 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 አሜን። ፈርሷል፣ 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 ፈርሷል። አሜን 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 አሜን። ድምጻችሁ አይሰማም። ፈርሷል፣ 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 ፈርሷል። አሜን 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 አሜን። ፈርሷል፣ 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 ፈርሷል። አሜን 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 አሜን። ፈርሷል በሉ እስኪ። ፈርሷል፣ 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 ፈርሷል። አሜን። ፈርሷል በሉ። ፈርሷል። ጥንቆላው ፈርሷል። አሜን። ሟርቱ ፈርሷል። አሜን። ድግምቱ ፈርሷል። አሜን። ፈርሷል በሉ። ፈርሷል፣ 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 ፈርሷል፣
ፈርሷል፣ ፈርሷል፣ ፈርሷል፣ ፈርሷል። በደንብ ስሙኝ፣ በደንብ ስሙኝ፣ በደንብ ስሙኝ። መክብብ ምዕራፍ 10 ቁጥር 10 እና 11ን ሰለሞን ነው የጻፈው። ሰለሞን ንጉስ ነው። በጣም ፓወርፉል መጽሐፍ ቅዱስ የእሱን ያክል አይነት እንኳን ባለጸጋ ሰው አልነበረም ይላል አይደል? እግዚአብሔር በጣም ያበለጸገው ሰው ነው። በጣም ፓወርፉል ንጉስ ነው። ይሄ ፓወርፉል ንጉስ ነው። ስለ ድግምት ምን እንደሚያደርግ ያውቃል። ከዛስ ተራው ሰው ሳይ ምን ቢጠነቁል ባይጠነቁል ቢደግም ባይደግም ምን ያመጣል ይላል። ቢኮዝ ተራው ሰው ዜሮ ነው። ምንም ያጣው ነገር የለው። ቢደገም ባይደገም እንደዚህ ቢሆን ባይሆን ይላችኋል። ንጉስ ነው ሰለሞን። ድግምት ምን እንደሚፈጥር ያውቃል። ኤግዛክትሊ ቢኮዝ አይቷቸዋል። ዙሪያ ያሉ አህዛቦች በሙሉ ዙሪያ ያሉ የአህዛብ ነገስታት በሙሉ በድግምት ምን እንደሚያደርጉ ያውቃል። ከኔ ጋር ናችሁ አይደል? የሶሪያ ንጉስ ሲሸነፍ እንዳለ ታውቃላችሁ። የሶሪያ ንጉስ ወታደሮችን እየላከ ሲሸነፍ እንዳለ ታውቃላችሁ። እስራኤል ምን አይነት መሳሪያ ያለው አጥኑልኝ አይደለም ያላቸው። እስራኤል ውስጥ ነብይ ካለ አጥኑልኝ ነው ያለው። የተሸነፍነው በመሳሪያ ብዛት ሳይሆን ነብያትን ነው። እዛ ውስጥ የሆነ ነብይ ያላችኋል። በደንብ ስሙ። ከሱ ስር ያሉ ሰዎች መሳሪያን እያጠኑ ያሉት። ንጉሱ ግን ገብቶታል። የተሸነፍነው እኛ ጋር ካሉ ሰዎች በላይ ስልጣን ያለው ሰው እዛ ካለ እስኪያጣሩ አዋሉት። አንድ ኤልሳ የሚባል አንተ እዚህ የምታወራው ለንጉሱ የሚነግረው ሰው አላሉት። የተሸነፍነው በዛ ነው አለ። ዩሲ ነገስታቶች እንደዚህ ነው የሚያስቡት። መንፈሳዊ ነገር ይገባቸዋል። መንፈሳዊ ነገርም ስለሚገባቸው ነገስታት የሚሆኑት ሄሎ ከኔ ጋር ናችሁ? መንፈሳዊ ነገር ስለሚገባቸው ነገስታት የሆኑት። እናንተ ያለገሳችሁት መንፈሳዊ ነገር ስላልገባችሁ ነው። ከኔ ጋር ናችሁ? ሄሎ መንፈሳዊ ነገር ስላልገባችሁ ነው ኢን ላይፍ ያለገሳችሁት። መንፈሳዊ ነገር ከገባችሁ ሰውየው የድግምት ቃል እንደሚፈጥር ያውቃል። ከልጅነቱ ጀምሮ የተባረከ ያደገ ሰው ነው። የአሕዛብ ነገስታቶች ምን እንደሚፈጥሩ ያውቃል። ሰለሞን ምን አለ? አንድን ብረት አለ የሆነ ውጤት እንዲሰጣችሁ ፈልጋችሁ ሞክራችሁት ብዙ ኃይል ካወጣችሁ ከደከማችሁ ውጤት ካላገኛችሁ አለ ብረቱ ምን ስላላለ ነው? ስላልተሳለ ነው። አንድንም ስራ ሰርታችሁ ትርፍ ካላገኛችሁ ስላልተደገመበት ነው አለ። ሰለሞን ነው እያወራችሁ ያለው። ያ ማለት መንፈሳዊ ዓለምን ጣልቃ ያላስገባችሁበት የትኛውም ጉዳይ ትለፋላችሁ ባልተሳለ ብረት ምን እንደማለት ነው? ውጤት ለማምጣት እንደመሞከር ነው። ከዚህ ትንቢት በኋላ የምታወሩት ነገር አንድ ነው። ዮሐንስ ምዕራፍ 9 ቁጥር 25 እና 26 አንብቡት። አሁን ጌታ ኢየሱስ ከተናገረ በኋላ ሰውየው ላይፍ ላይ የተፈጠረውን ነገር ላሳያችሁ። ዮሐንስ ምዕራፍ 9 ቁጥር 25 እና 26 ምን አለ? ኃጢአተኛ መሆኑን አላውቅም። የተነበየልህ ሰው አሉት። የተነበየልህ ሰው ሰሊሆም መጠመቂያ ሂድ ያለህ ሰው የእግዚአብሔር ሰው እንዳልሆነ ታውቃለህ አሉት። የተነበየልህ ሰው ፕሮግራም ልትካፈል ሄድክበት ቦታ ኃጢአተኛ መሆኑን ታውቃለህ ወይ አሉት። የእግዚአብሔር ሰው አለመሆኑን ታውቃለህ ወይ? ከዛ ሰው ምን እንደመለሰላችሁ? እርሱም መልሶ ኃጢአተኛ መሆኑን አላውቅም። እማውቀው ግን አንድ ነገር አለ። እውር ነበርኩ አሁንም እንዳይ አንድ ነገር እንደሆነ አውቃለሁ። በርብስም እንደዚህ አለ። ልጅው እንደዚህ አለ። ያላችሁት ሰውዬ እኔ ላይፍ ላይ የተናገረው ሰው አለ ኃጢአተኛ ነው አይደለም የሚለው እኔ አላውቅም አለ። ቲዮሎጂካል ባክግራውንድ የለኝም አለ። ግን አንድ ነገር አውቃለሁ። ቅድም እውር ነበርኩ አለ። አሁን እያየሁ ነው። ከዚህ ፕሮግራም በኋላ የሚሆነው አንድ ነው። አሜን። ቅድም ድሃ ነበርኩ፣ አሁን ፋይናንስ እየቆጠርኩ ነው። አሜን፣ 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 አሜን። አንዲት ቃል ዘመኑን በሙሉ ውርነት የነበረበትን ጊዜ ቅድም እንዲል አረጋችሁ። ቅድም አለ እውር ነበርኩ፣ አሁን ቅድም ስራ አልነበረኝም፣ አሁን የራሴን ነገር ጀምሬያለሁ። አሜን። ቅድም ባዶ ነበርኩ፣ አሁን በእጄ ብዙ ነገር አለኝ። አሜን። ቅድም መካን ነበርኩ፣ አሁን ልጅ አለኝ። አሜን። ቅድም ብቻዬን ነበርኩ፣ አሁን ጌታ መልካም ትዳር ሰጥቶኛል። አሜን።
ከዚህ ትንቢት በኋላ የሚሆንላችሁ እንደዚህ ነው። አሜን። ከዚህ ፕሮግራም በኋላ በህይወታችሁ ላይ የሚፈጠረው እንደዚህ ነው። አሜን 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 አሜን። ቅድም መታወቂያ ለራሱ አልነበረኝም። አሁን የብዙ ሀገሮች ቪዛ አለኝ። አሜን። ፕራካቶሳሊ ብራዲያና ኮሳተ አሜን 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 አሜን። ቅድም ተራ ሰው ነበርኩ፣ አሁን እያገለገልኩ ነው። አሜን። ቅድም በሽተኛ ነበርኩ፣ አሁን እኔ ራሴ እየፈወስኩ ነው። አሜን። ነፃ እያወጣው ነው። አሜን። በህይወቴ ሁል ጊዜ ሳስበው አንድ የሚገርም ምስክርነት አለ። አንድ ሳውት ሱዳን ኤፍሬም የሚባል ወዳጅ አለኝ እና ኤፍሬም ሳውት ሱዳን ሄድኩ ጁባ እና ያረፍኩበትን ሆቴል ያውቀዋል። ነገርኩ። ፕሮፌት አለኝ ወይ አንድ ሙስሊም ሰው አለ አለኝ። ኦኬ አልኩት። መስክሬለት ሊለወጥ አልቻለም። አንተ ካገኘው ግን እንደሚለወጥ እርግጠኛ ነኝ አለኝ። ኦኬ ይዘውና ሰውየው ለመምጣት ሰዓት አትፈጀበት። ከዛ ጠብቆ ተያይዞ መጣ። ሰውየው ሲመጣ ሰዓታት የፈጀበት የመኪናው የሚሞላበት ነዳጅ እንኳን አልነበረው። በጌታ ፊት ነው የምነግራችሁ፣ አልነበረው። ከዛ እንደዚህ አልኩት። መጣ፣ ቁጭ አለ። ከዛ ኤፍሬም ቁጭ አለ። አሁን ኤፍሬም በመሰከረለትና እኔ በመሰከረለት ናዝሬቱ ኢየሱስ መካከል ልዩነት የለም። ልዩነቱ ምን ላይ እንዳለ ላሳያችሁ። አንድ ሚስት ካርቱም አለች፣ አንድ ሚስት ደግሞ እዚህ ጁባ አለች። ካርቱም ያለችው ሚስት ማንንም ያውቃትም አልኩት። እውነት ነው፣ እግዚአብሔር ሰው አለ። በረምስም ካርቱም ካላት ሚስት እንትና የሚባል ልጆች አሉ። የሁሉ ልጆች ስም ጠራው። አዎ አለ። አሁን አንተ እንደዚህ አይነት ሁኔታ ውስጥ ነህ፣ እንደዚህ ተፈጥራ አንድ እስር ቤት ያለ እንደዚህ የሚባል ሰው አለ አልኩት። አዎ ስሙ እንደዚህ ይባላል ስለው ስሙ እንደዚህ ይባላል ማለት ስሙን ቀይሮ ነው። ስሙ እንደዚህ ይባላል። ከኔ ጋር ናችሁ? ስሙን ቀይሮ ነው። ስሙ እንደዚህ ይባላል። አሁን እናንተ ከተለያየን በኋላ ይደውልልሃል አልኩት። በጌታ ፊት ነው የምነግራችሁ። ተለያየ። የነዳጅ መሙያ ያልነበረው ሰው ነው። ከተለያየን በኋላ ሄደ። ከሆነ ጥቂት ደቂቃዎች በኋላ የሩሜ በር ተንኳኳ። ስከፍት ኤፍሬም ነው። ምንድነው ስለው የቅድሙ ሰውዬ አለኝ። ሙስሊሙ ሰውዬ ያ ቅድም ያገኘው ሰውዬ ሰው ነው አይደለም የሚለውን ቼክ ሊያደርግ መጥቷል አለኝ። ማለት አልኩት መጽሐፍ ቅዱስ ኤልያስም እንደኛ ሰው ነበር ነው የሚለው። በመካከላችን ያለ ልዩነት ምንም አይነት ልዩነት የለም። በቃ እግዚአብሔር መንፈሱን ወይም ጸጋውን ያለ ስስ ስለሚሰጥ አንዳንድ ሰዎችን ይቀባል። የሚቀባው ለራሳቸው ቤኔፊት ሳይሆን ለእግዚአብሔር መንግስት ስራ ነው። እና ይሄ ሰውዬ አለ ሰው ነው ሰው አይደለም የሚለውን ቼክ ሊያደርግ መጥቷል አለኝ። ለምንድነው ቼክ ሊያደርግ የመጣው ስለው ልክ እንደተለያየን እስር ቤት ያለው ሰውዬ ደወለለት። ሲደውልለት እኔ በነገርኩት ስሜን ቀይሬ ስሜ እንደዚህ ነው አለው። እሱ ብቻ አይደለም ያለው የሌሎችን ብር በሙሉ አልመልስም፣ ያንተን $300,000 ግን መልስልሃለሁ አለው። በረም ስሙን። እስር ቤት ያለውን ሰው እኔ ደውልለት ብዬ አይደለም ያስደወልኩት። እየጠበቀ ያለው ነገር ግን አንድ ነው፣ ለመደወል አንድ የሚተነብይ ሰው። አሜን አሜን። ከዛ ትንቢት በኋላ እስር ቤት ያለው ሰው የራሱን ፈቃድ ማድረግ አይችልም። እንደ ትንቢቱ ብቻ ነው የሚያደርገው። yes ፕራካቶሳሊ ብራዲያና ኮሳተ አሜን 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 አሜን። በያው እግዚአብሔር ፊት ነው የምነግራችሁ። አንድ ሰዓት አልሞላም ይሄንን ቴስቲሞኒ ሲነግረኝ የዚህ ሰውዬ $300,000 ወደዚህ ሰውዬ እንዲመጣ ምን ነበር ይጠበቅ የነበረው? አንድ ቃል እና ሰውዬው እንደዚህ ማለት ይችላል። ቅድም የነዳጅ አልነበረኝም፣ አሁን ባለጠጋ ነኝ። አሜን 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 አሜን። የዛሬ 5 ወር ነው 6 ወር አዳር ፕሮግራም ላይ የነበራችሁ ሰዎች እጃችሁን አሳዩኝ። ከጅማ ምናምን ብዬ ሰውየውን ትንቢት ስነግረው ነበረች፣ እነሱ ነበሩ፣ እሱም ነበረ፣ እሳቸውም ነበሩ። በደምብ ሰውየውን አስነሳሁት። ጥግ ላይ ተቀመጠው። ጅማ የሚባል ሀገር ታውቃለህ አልኩት። አላቅም አለኝ። ጅማ ያንተን መሬት አይቻለሁ አልኩት። ኧረ ጅማ የሚባል ልከኛ አይደል? ጅማ የሚባል ሀገር ሂጄ አላቅም አለኝ። ይሄንን ትንቢት ስንት ሰዓት እንደነገርኩት ታውቃላችሁ? ማታ 4 ሰዓት ቅዳሜ ቀን፣ በነገታ እሑድ ነው። እኔ ይሄንን ትንቢት ከተንበይኩለት በኋላ ከ10 ደቂቃ በኋላ ስልክ ተደወለ አይደል? ስልክ ተደወለ ከ10 ደቂቃ በኋላ ምን እንደተባለ ታውቃላችሁ? ጓደኛውን ይደወል። አሁን እኔ ጅማ ነው ያለሁት፣ ባንተ ስምና በኔ ስም መሬት እያስጨረስኩ ነው አለ። በረምብ ስሙ። ጅማ የሚባል ሀገር ሰውየው ሄዶ አያውቅም። ጅማ የሚባል ሀገር ሰውየው ሄዶ አያውቅም። ጅማ ውስጥ ይሄ ሰውዬ ንብረት እንዲኖረው ምን ነበር ሲጠበቅ የነበረው? ዛሬ እዚህ የመጣሁት በእናንተ ህይወት ላይ ለመተንበይ ነው።
ስንት ሺህ ካሬ ነበር የመጣው? ይሄ ኢንቨስትመንቱ የመጣው መሬቱ ስንት ካሬ ነበር? 2800 ምን ካሬ ሜትር። ለምን ነበር የመጣው? ምን ለመስራት? ትምህርት ቤት ለመገንባት ነው። ትምህርት ቤት ለመገንባት አስቡት። መጣ በህይወቱ ላይ ተናገሩ። 2800 ካሬ ሜትር ትምህርት ቤት እንዲገነባ መሬት ሰጥተውታል። ቀጣይ የእናንተ ኬዝ እየጠበቀ ያለው አንድ ትንቢት ነው። አሜን 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 አሜን። የእናንተ ኬዝ እየጠበቀ ያለው ከእግዚአብሔር አፍ የሚወጣ አንድ ድምጽ ነው። አንድ ድምጽ። አሜን 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 አሜን። ከዛ በኋላ የምትሉት እንደዚህ ነው። ቅድም ስመጣ ባዶ እጄን ነበርኩ። አሁን እልፉኛለሁ። አሜን። አሁን ብዙኛለሁ። አሜን። አሁን የኔ ነገር በስቷል። አሜን። አሁን የኔ ነገር ጨምሯል። አሜን። አሁን የኔ ነገር ሞልቶ ተርፏል። አሜን። ፕራካቶሳሊ ብራዲያና ኮሳተ አሜን። አንድ ትንቢት አንድ ጊዜ የዛሬ ዓመት ይመስለኛል መንፈሳዊ አባቴ ጋር የፕሬየር ማውንቴን ፕሮግራም አለ። ከብዙ ዓለም ሰው ተሰብስቧል እና አንድ ዛምቢያ ውስጥ 10ኛ ክፍል ተማሪ የሆነ ልጅ ማትሪክ የሚፈተን ልጅ መጥቷል እዛ ፕሮግራም ላይ እና ፕሮግራሙ ሰኞ ነው የሚጀምረው። ሰውየው እሁድ መጥቷል። ከእሁድ ጀምሮ ፕሮግራም እየተደረገ ነው እና እዛ ፕሮግራም ላይ መጥቶ የማውንቴን ፕሬየር ላይ እኛ እዛ ቁጭ ብለናል። እየተጸለየ ነው። ፕሮፌት መጥቶ ማወጅ ጀመረ። ከእናንተ በተቃርኖ የሚሰሩ ምናምን እያለ ማወጅ ጀመረ። አሜን ይላል፣ ይዘላል፣ ይጮሃል። አሜን ይላል፣ ይዘላል፣ ይጮሃል። ልጅየው ነብይ ጠርቶኝ አልቀርም፣ ከፈለገ የማትሪኩ ፈተና ጥንቅር ብሎ ይቅር ብሎ ነው የመጣው። የማትሪኩ ፈተናና የጸሎቱ ሰዓት ተመሳሳይ ነው። የአንድ ቀን ልዩነት ነው ያለው እና ማትሪኩ ችግር የለውም ብሎ ነው የመጣው እና እዛ ሆኖ አሜን 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 ይላል። በጌታ ፊት ነው የምነግራችሁ። አሁን ቴስቲሞኒ ያላችሁ ሲባል ልጅየው ስልኩን አበራ። ስልኩም ሲያበራ ምን እንደተፈጠረ ታውቃላችሁ? የዛምቢያ የትምህርት ሚኒስቴር አንድ መግለጫ ወጥቷል። አገሪቱ ላይ ለ15 ቀን ነው ለአንድ ሳምንት ኢንተርኔት ስለተቋረጠ ፈተናው ተዘዋውሯል። ምንድነው ያንን ነገር የቀየረው ሲባል አንድ ሰው የተናገረው አንድ ራጋዶ ሳሊብራዲያና ኮሳት አሜን አሜን አሜን። ከዚህ በኋላ ሪጀክሽን አይከተላችሁ። አሜን። የትም ስፍራ ስትገቡ ሪጀክት አትደረጉም። አሜን አሜን አሜን። ሪጀክት አትደረጉም። አሜን 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 አሜን። የትም ስፍራ ስትገቡ ሪጀክት አትደረጉ። አሜን። ሪጀክት አትደረጉ። አሜን። ፕራካቶሳሊ ብራዲያና ኮሳት አሜን። ሪጀክት አትደረጉ። አሜን። የእናንተ ኬዝ እየጠበቀ ያለው አንድ ትንቢት ነው። አንድ ዛሬ የመጣሁት ደግሞ ያንን ትንቢት ለመናገር ነው። አሜን። ቤቶችን በእጆቻቸው ይቻሉ። አሜን። ብዙ ፋይናንሶችን በእጆቻቸው ይቻሉ። አሜን አሜን። በረከቶች ወደ እናንተ ሲመጣ ይቻሉ። አሜን። ስትሰፋ ይቻሉ። አሜን አሜን አሜን። በየትኛውም ክርክር ስታሸንፉ አይቻለሁ። አሜን። ስትሸነፉ አላየውም። አሜን። ስትወድቁ አላየውም። አሜን። ስትጎሳቆሉ አላየውም። አሜን። ብቻችሁን ስትቀሩ አላየውም። አሜን 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 አሜን። አላየውም። አሜን። ጀለ ብሬዲጌዴሌ ቦሳታ አሜን። ፕራካቶሳንዳራ ጋዳላ ቦሳታ ወሰድኩኝ